አንዳንዶች የፖርኖግራፊ ምስሎችን ለመታገል ይሞክራሉ። ራሴን እገታለሁ፣ አላደርገውም ይላሉ። ነገር ግን ይበልጥ በታገሉት ቁጥር ይበልጥ በውስጡ ይዘፈቃሉ። ለምን? ምክንያቱም መቼም ሊገደል የማይችል ነገርን ለመግደል እየሞከርክ ስለሆነ ነው። የፖርኖግራፊ ምስሎች ዛሬ በብዙ ወንዶችም ሆኑ ሴቶች ላይ ከሚታዩ ትልቁና ድብቅ ከሆኑ ትግሎች አንዱ መሆኑን ግልጽ ነው። እኔና ጆርጅ ከዚህ ቃለ መጠየቅ በፊት ከ70 እስከ 80 በመቶ የሚሆኑ ወንዶች እና ከ30 እስከ 50 በመቶ የሚሆኑ ሴቶች አዘውትረው እንደሚመለከቱ ጥናቱ ይናገራል። አንዳንዶች ደግሞ ገና በ11 ዓመታቸው ለዚህ ይጋለጣሉ። ታዲያ ከዚህ አዙሪት ለመውጣት ለሚጥር ክርስቲያን ምን ማለት ይፈልጋሉ? እንዴትስ ሊያደርጉት ይችላሉ? ይኸውልህ የዚህ ዘመን ቴክኖሎጂ ችግር ንዑስ ህሊና ወይም ደግሞ ሰብኮንሺየስ ማይንድን መቆጣጠሩ ነው። አደገኛነቱም ያለው እዚህ ላይ ነው። ምክንያቱም የሰው ልጅ መቆጣጠር የሚችለው ምክንያታዊና ንቁ አእምሮ ራሽናል ኮንሽስነስ ማይንድ ብቻ እንጂ ንዑስ ህሊናው ብቻውን አይደለም። ስለዚህ አንድን ነገር ስትመለከት ስለ ፖርኖግራፊ ምስል እያወራን ስለሆነ ያ የምታየው ምስል ምክንያታዊነትህን አልፎ በቀጥታ ወደ ንዑስ ህሊናህ ይገባል። ልክ እንደ ሃይፖኖሲስ ሞገድ አይነት ነው። ቴሌቪዥን ስታይ በሞባይል ፌስቡክ ወይም ኢንስታግራም ወይም ሌላ ማህበራዊ ሚዲያ ስትጠቀም ለዚህ ነው የምትጋለጠው። የዮሐንስ ራእይ ምዕራፍ 13 ላይ ስለ ባህር የወጣው አውሬና ከምድር ስለወጣው ሐሰተኛ ነቢይ ሲናገር የሚጠቅሰውም ይህንን ነው። ከምድር የወጣው ሐሰተኛ ነቢይ ምን አደረገ? ለቀደመው የባህር አውሬ ምስል አደረገለት፣ በምስሉም ላይ እስትንፋስ ሰጠው፣ ምስሉም በህይወት እንዲኖር አደረገው። ይህ ሲባል በአኒሜሽን መልክ ሳይሆን ይበልጥ እውነተኛ በሆነ መንገድ ነው። ከ95 እስከ 100 ዓመተ ምህረት አካባቢ በዮሐንስ የተጻፈው የራእይ መጽሐፍ ከማንኛውም ዘመን ይልቅ ስለ 21ኛው ክፍለ ዘመን በትክክል እየተናገረ ነው። ምክንያቱም ስለ ቴሌቪዥን፣ ማህበራዊ ሚዲያና ቴክኖሎጂ ነው የሚናገረው። ያ በአውሬው ምስል ላይ እስትንፋስ ሰጥቶት በህይወት እንዲኖር ያደረገው ነገር ምንድን ነው? ሰዎች በስክሪን ላይ ሲታዩ ማለት ነው። አንድ ሰው በስክሪን ላይ ሲታይ እንደ መንፈስ ነው። ባለ 3 አቅጣጫ 3D አታየውም። ጠፍጣፋ ሆኖ ነው የምታየው፣ ልክ እንደ መንፈስ። ነገር ግን ያ መንፈስ ሐውልት አይደለም፣ አኒሜሽን አይደለም፣ እውነተኛ ምስል ነው። ስለዚህ ቅዱስ ዮሐንስ ሲናገር ሰይጣን በመጨረሻው ዘመን ሰዎችን አእምሮ ለማጠብ ቴክኖሎጂን ይጠቀማል ብሏል። ቴሌቪዥን በ1947 በአሜሪካ ሲጀመር ጥቁርና ነጭ ነበር። 2 የክርስትና ቻናሎች ብቻ ነበሩ። በዚያ ጥቁርና ነጭ የክርስትና ቻናል ላይ አንዲት አቅራቢ ስትወጣ ከሊቀ ጳጳስ ማሪ በላይ ተሸፍና ነበር የምትወጣው። ከ1947 እስከ ዛሬ ግን አቅራቢዎቹ ሲወጡ በቂ ልብስ ሳይለብሱ ነው። ይህ ሐሰተኛው ነቢይ ለቀደመው አውሬ ያደረገው ምስል ነው። ዓለምም ይህን ምስል እንዲያመልክ አስገደደ። በቢሊዮን የሚቆጠሩ ሰዎችን ማየት የሌለባቸውን ነገሮች ያሉ። የዚህ ቴክኖሎጂ አደጋው አንዱ በሂኖፕሲስ ሞገድ መሰራቱ ነው። አንድ ሰው ሂኖፕሲስ ሲያደርግህ ተኝተህ ሳለ ግን ንቁ እንደሆንክ ታውቃለህ። ተኝተሃል ግን ትሰማለህ፣ ሲያናግሩህም ትመልሳለህ። ለምን? ምክንያቱም ንዑስ ህሊናህን እየተቆጣጠሩት ነው። ምክንያቱም አእምሮህን ለጊዜው ዘግተውታል። ይህ ቴክኖሎጂ ልክ ያንን የሂኖፕሲስን ዘዴ ይጠቀማል። ከነዚህ ስክሪኖች የሚወጡት ሞገዶች ምክንያታዊነትን አልፈው በቀጥታ ወደ ንዑስ ህሊና ይገባሉ። የሰው ልጅ ደግሞ በንዑስ ህሊናው ላይ ቀጥተኛ ቁጥጥር ስለሌለው ንዑሰ ህሊናው በዚያ ነገር መጠፍጠፍና መለወጥ ይጀምራል። ከጥቂት ጊዜ በኋላ ንዑሰ ህሊናው ይሞላልና ወደ ምክንያታዊ አእምሮ መፍሰስ ይጀምራል። ያኔ ንዑሰ ህሊና በሚያመነጨው ነገር ትመራለህ። መቆጣጠር አትችልም። በጣም አደገኛ ነው። ስለዚህ ምክንያታዊ አእምሮ ንዑሰ ህሊናህን የሰጠውን ነገር ይተገብራል። ያየኸውን ነገር በተግባር ታደርገዋለህ። ሰዎች ወደማይገቡበት ቦታ የሚሄዱት ለዚህ ነው። አሁን በተግባር እየፈጸሙትም ነው። ቅዱስ ጳውሎስ ወደ ሮሜ ሰዎች በጻፈው መልእክት ምዕራፍ 12 ላይ ይህንን በሚያምር ሁኔታ ገልጾታል። ወንድሞች ሆይ ሰውነታችሁን ሕያው መስዋዕት አድርጋችሁ አቅርቡ ይላል። በመቀጠል
ይህን ዓለም አትምሰሉ ይላል። ዓለም ለምን ክፉ ሆነች? ምክንያቱም ዓለም በሰይጣን እቅፍ ውስጥ ናት። በግሪኩ ትርጉም በሰይጣን እቅፍ ውስጥ የተቀመጠች ማለት ነው። ሰይጣን ዓለምን እያቀፋት ነው። አንድ ነገር አቅፈ ስትይዝ ሙሉ በሙሉ ትቆጣጠረዋለህ። ይመችሃል፣ አርፈ ተቀምጠሃል፣ በእጅህ ውስጥ ነው። ሰይጣን በዓለም ላይ ያደረገው ይህንን ነው። እሱ አሮጌው እባብ ስለሆነ ዓለምን መርዙን ያጠጣታል። ከእባብ መርዝ እንጂ ሌላ ምን ይገኛል? በ21ኛው ክፍለ ዘመን ቴክኖሎጂ በሰይጣን እጅ የሰው ልጆችን ንዑሰ ሕሊና መርዝ ማፍሰሻ ሆኗል። ስለዚህ ጳውሎስ ይህን ዓለም አትምሰሉ፣ ነገር ግን በአእምሯችሁ መታደስ ተለወጡ ይላል። ጥያቄው ቅዱስ ጳውሎስ ሆይ እንዴት ነው የምለወጠው ብለህ ልትጠይቅ ትችላለህ። ከዓለማዊነት ወደ መንፈሳዊነት እንዴት እቀየራለሁ ብለህ ልትጠይቅም ትችላለህ። ከዚህ ክፉ ዓለም እንዴት እወጣለሁ ብለህም ልትጠይቅ ትችላለህ። ጳውሎስ የሚለው በአእምሯችሁ ታደሱ ተለወጡ ነው። ምክንያቱም ሁሉም ነገር የጀመረው በአእምሮ ውስጥ ነው። ወደ አእምሮ መመለስ አለብህ። መታደስ የሚለው ቃል እንደገና አዲስ ከሚሉ ቃላት የተዋቀረ ነው። እዚህ ጋር አዲስ ማለት ለመጀመሪያ ጊዜ የሚፈጠር ነገር ሳይሆን ምንጭ ወይንም መጀመሪያ ማለት ነው። ስለዚህ ወደ መጀመሪያው ምንጭህ ተመለስ እያለ ነው። የእኔና የአንተ መጀመሪያ ማን ነው? እግዚአብሔር ነው። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ እንደሚል ቃሉ ማለት ነው። አንድ ሐሳብ ወደ ንዑስ ሕሊና ከገባ ከዛ ሊያወጣው የሚችለው እግዚአብሔር ብቻ ነው። በዚህ ህይወት ውስጥ ልትገድላቸው የማትችላቸው አንዳንድ ነገሮች አሉ። ልትገድለው የማትችለው ነገር ደግሞ ሐሳብ ነው። ሐሳብ አይሞትም። ርዕዮተ ዓለም የሚለው ቃል የመጣው ከሐሳብ ነው። ስለዚህ ያንን ሐሳብ ለመግታት እየሞከርክ ለምሳሌ አንዳንድ የፖርኖግራፊ ምስሎችን ለመግታት ወይም ደግሞ ለማቆም እንደሚሞክሩት ማለት ነው። አላደርገውም፣ ራሴን እገታለሁ ትላለህ። ነገር ግን ይበልጥ በገደልከው ወይንም በተገዳደርከው ቁጥር ይበልጥ ትወድቃለህ። ለምን? ምክንያቱም የማይሞተውን ነገር ለመግደል እየሞከርክ ስለሆነ ነው። ጉልበትህንና ትንፋሽህን በከንቱ እያባከንክ ነው። እየደከምክም ትሄዳለህ። በመጨረሻም በዚያ ጉድጓድ ውስጥ ይበልጥ ትሰምጣለህ። ታዲያ ምን ማድረግ አለብህ? ያንን ሐሳብ ለመግደል ብቸኛው መንገድ በሌላ ሐሳብ መተካት ነው። ብቸኛው ንጹሕ እውነተኛና ቅን ሐሳብ ደግሞ የእግዚአብሔር ቃል መጽሐፍ ቅዱስ ብቻ ነው። ከፖርኖግራፊ ምስል መላቀቅ ትፈልጋለህ? አትታገለው። መጽሐፍ ቅዱስን ማንበብ ጀምር። በመጽሐፍ ቅዱስ ውስጥ ያለው ያ የእግዚአብሔር ሐሳብ ወደ ንዑስ ሕሊናህ ይገባና እንደገና ይቀርጸዋል፣ ያጥበዋል። ልክ እንደ ማጠቢያ ማሽን ቆሻሻውን ሁሉ ያስወግዳል። ሳታውቀው አእምሮ ሰላም ያገኛል። በሚቀጥለው ጊዜ ያንን ነገር ስታይ ትጸየፈዋለህ። ይሄ ብቸኛው መንገድ ነው። ከማንኛውም ሱስ ለመላቀቅ እኔ ሱስ እለዋለሁ የእግዚአብሔር ቃል ከሰይጣን እስራት ለማውጣት ብቸኛው መንገድ ነው። ምንም አይነት ሱስ በጌታ መንገድ ላይ ሊቆም አይችልም። የጌታ ጸጋና ሰላም ይብዛላችሁ።